صلاة سلم كسر أبرار لي القصر والجمع لا يجوز إلا للمسافرين أو لمن به يعني حاجة ضرورية ولو كان مقيما في بلده كما فعل النبي صلى الله عليه وسلم في أيام المطر سلما ستر الناس لا مسبسب بصلاة له لما أنه يفكر لمسافر ነው مسافر ብሎ ማለት ከሚኖርበት ሀገር ወደ ሌላ ሀገር ጉዞ ያደረገ ሰው ሙሳፊር ይባላል። የጉዞ መጠን አለው ወይ? አዎ አለው። የሙሳፊርነት ጊዜ ምን ያክል ቀን ነው የሚለው ገደብ አለው ወይ? አዎ አለው። የጉዞ መጠን ምን ያክል ሜትር ነው? 80 ኪሎ ሜትር እና ከዚያ በላይ ከሆነ ነው የተጓዛቸውበት አንድ ቀን ከነ ሌሊቱ ወይንም 80 ኪሎ ሜትር ብለው ሼክ አብዱልአዚዝ ብን ባዝ ሌሎች ማለሞች ተናግረዋል። ለምን ያክል ቀን ነው ሙሳፊር የሚባለው ያ ሰው ከተባለ በዑለሞች መካከል በዚህ ጉዳይ ሁለት ሐሳብ አለ። ግማሽ ዑለሞች እመለሳለሁ የሚል ንያ በልቡ ላይ እስካለው ድረስ ያ ሰው በዚያች ሀገር ላይ እንደ ሙሳፊር ይቆጠራል። وعلى ذلك يجوز له القصر والجمع في الصلاة الرباعية وهي صلاة الظهر والعصر والعشاء. أما المغرب والصبح فتبقى على ما هي عليه. الناس الذي 80 ኪሎ ሜትርና ከዚያ በላይ ርቀት ለተጓዘ ሰው አራት ረካ የያዙ የሶላት አይነቶችን እነሱም ሶስት ሶላቶች ወደ ሁለት ማሳጠር ይፈቀድለታል። ማን ናቸው? የዙህር ሶላት፣ የአስር ሶላት እና የዒሻ ሶላት። የመግሪብና የሱብሒ ሶላት እንዳሉ ናቸው፣ አይጨምሩም አይቀነሱም። ይሄ ምን ይባላል? ቀስር ይባላል፣ ማሳጠር ይባላል። ጀምዕ ማለት ደግሞ መሰብሰብ ማለት ነው። ያ ማለት አንዱን ሶላት ወደ አንዱ ሶላት ሰብስቦ መስገድ። ማን ከማን ጋር ይሰበሰባል፣ ማን ከማን ጋር አይሰበሰብም የሚለውን ደግሞ እንቀጥል። አስርን ዙሁር ጋር ሰብስባችሁ መስገድ። ለምሳሌ ዙሁርን 2 ረክዓ ከሰገድክ በኋላ አስላምተህ ትቆምና ኢቃማ አድርገህ ደግሞ አስርን 2 ረክዓ ትሰግዳለህ ማለት ነው። አለቀ። ሌላስ ዒሻ ከመግሪብ ጋር መግሪብን 3 ረክዓ እንደተለመደው ከሰገድክ በኋላ ወደ ኢቃማ አድርገህ ተነስተህ ያንን ትሰግዳለህ ማለት ነው። አስርን ዙሁር ላይ ትችላለህ። ሱብሒስ ከየትኛውም ጋር አትሰበሰብም፣ ባለችበት ወቅት ነው የምትሰገደው። كذلك صلاة الجمعة يجمع صلاة لكنه عند الحنابلة لا تجمع مع العصر وإنما تصلى لوحدها. የጁምዓ ሶላት ለብቻው ነው የምትሰገደው፣ ከየትኛውም ጋር ጀማዓ ትደረግ። ምክንያቱም ቀስሩና ጀምዕ ማድረግ የሚፈቀደው በእነዚህ በሶላት ሩባዕያ ላይ ነው። እንደ ሌሎቹ መዝሀብ ባለቤቶች ይፈቀዳል ያሉ አሉ። ነገር ግን ቢማ አነኒ ዐላ ጠሪቀት አልሐናቢላ ፈኢነኒ ላ አራ ዛሊክ። እሺ